ليس منا من ضرب الخدود وشق الجيوب ودعا بدعوى الجاهلية. عبد الله بن مسعود باستلالفت حديث يا الله ملكتنيا نبي صلى الله عليه وسلم انديال قال ليس منا كنيا አይደለም من ضرب الخدود ጉንጮቹን የደበደበ የመታ ልክ ሙሲባ ሲመጣ ሞት ሲመጣ አባስ ሲሞት እናት ስትሞት ወይ የዘመድ አዝማት የሆነ ጓደኛው ሲሞትበት ምን ያደርጋል ጉንጭ ይመታል ليس منا ከኛ አይደለም من ضرب الخدود ጉንጩን የሚመታ وشق الجيوب እንደዚሁም ደግሞ ኮሌታ አካባቢ ያለው ልብሱን የሚቀድ ማለት እንደዚህ ቅድም እንዳልኳችሁ አንገት ማስገቢያ ነው ይባላል ይሄ وشق الجيوب የሚባለው ራስን ማስገቢያ ማለት ልብሳችን እንዴት ነው ከዚህ በኩል አይደል የምናስገባው እዚህ አካባቢ ያለው ነገር መቅደድ ሌላም ቦታ መቅደድም እዚህ ውስጥ ይገባል ማለት ነው አይፈቀድም ነው ወደአ የተጣራ ቢዳእ ወልጃሂልያ በማህይምነት በጃሂልያ አጠራር የተጣራ ምን ይያለ እኔ አላረልጮ ሲጫይቷል ሙሾ ማለት ነው የሚያስለቅሱ ላንተ አይገባም እንደዚህ አንተ እኮ ምናምን ይላል አታለል በጣም ጮት መጥፎ ቃላቶችን አላህን የሚያስቆጡ ቃላቶችን መጠቀም ማለት ነው እኔ እዚያ ለለክስላችሁ ያልጮህላችሁ እንደሰማ ነው በየቦታው ምን ሰሙ አለ ደረት ይደበደባል ዋይ ዋይ ምናምን ይሄ በእስላም ክልክል ነው እስልምና ይሄንን ያወግዛል ሞት ለማንም አይቀርም ሞት በሚመጣበት ሰዓት መቋቋም ነው ይሄ ሲባል እዝነትን አትግለጹ አይደለም አንዳንድ ሰው ይሳሳታል ደረቀት እኮ እንባ ቢፈስ ትጠየቃለህ አይደለም አይቻልም ማን ነው አይቻልም ማለት አይደለም እንባ ማፍሰስ ይቻላል የአላህ መልእክተኛው ሰለላሁ لا بأس من الحزن والبكاء ለሞት ሲያስቀምጡ ማዘን ማልቀስ ምንም የሚከለክል ነገር አይደለም ሶብሩንም የሚዋጋ የሚቃረን የአላህን ውሳኔ የሚቃረን አይደለም ማልቀስ وانما هو رحمه الصأزنتنا جعل الله في قلوب الاقارب والاحياء والاحبه عفوا الله በቅርብ ዘመዶች በወዳጆች መካከል ላይ ያደረገው እዝነት ነው አንተ ቤተሰብ ወንድም ሲሞትበት ታዝናለህ ነብዩ ሰለላሁ ዐለይሂ ወሰለም ኢብራሂም ይባል ልጃቸው ሲሞትባቸው ነብዩ አልቅሱ አሉ لا نقول الا ما يرضى ربنا ጌታችን የሚወደውን ነገር ካልሆነ ነገር አንናገርም በቃ ምንናገረው አላህ የሚወደው ነው ከዛ ውጭ አይን ሲያነባ ቀልብ ሲያዝን አላህ በዛ አይቆጣም ወላኪን አላህ ሚዝህ አንተን ሊከስ አንተን ሊተች የሚችለው አላህ በየትኛው ነው በዚች ነው ብለዋል በምላስ ነው ብዙ አለ መጮህ ምናምን ያንጂ የተከለከለው አንድ ሰው ሞቶ ቢያዝን ችግር የለም ነብዩ ሰለላሁ ዐለይሂ ወሰለም የልጃቸው ልጅ የዘይነብ ልጅ ታሞ በነበረበት ሰዓት ላይ ነፍሱ ጪ ዲቢሲ ነብዩ ጠራቸው ስጠራቸው አላህ የሰጠው እሱ ነው የሚወስደው እሱ ነው ሰብር አድርጊ ሲሏት ወላሂ እንድትመጣ ብላ ምላ ስትልክባቸው ነብዩ መጡ ከሳቸው ጋር እና አብዱራህማን ኢብኑ አውፍ የመሳሰሉ ሌሎችም ሰሃቦች ተከትለው ሄዱ ልክ ነብዩ ሲያዝ ነፍሱ ልትወጣ ልትገባ ነው አዩትና የአላህ መልእክተኛ ጭናቸው ላይ እንዲያስቀመጡት እንባቸው መፍሰስ ጀመረ ምንድነው ይሄ ብለው ሰሃቦች ጠየቋቸው ይሄም አላህ እኮ በባሪያዎቹ ልብ ላይ ያስቀመጠው እዝነት ናት የማያዝን አላህ ያዝነለት አንተ ወንድምህ አባት ማልቀሱ ችግር የለውም እንባ ቢወጣ ችግር የለውም ነብዩ አልቅሰዋል ልብ ቢያዝን ችግር የለውም የተከለከለ ቤቱ ነው በዚህ ጩኸት ነው መጮህ የሌሎችን ባን መቅረት እሱ እንዲነበራ ይገንዲነበር ላ አይባልም በቃ ታዝናለህ ከቻልክ በዛ ሰዓት ተቋቁመህ ዱዓ ማድረግ ነው አብዛኛው በተለይ ሴቶች ያ ሰዓት ላይ ከሰላት ይርቃሉ ሐዘን ይደቁሳቸዋል ኢባዳን ይርቃሉ ያ ሰዓት ኢባዳ የምንጠናከርበት ነው ለምን አላህ ያሳየን ነው ከቤተሰብ አንዱን ይዞብን ይሄደ አላህ ያሳየን ነው እኛም ነገ እንሄዳለን ትሄዳላችሁ ይያለ ምልክት ደውል አላህ ያሳየን ነው በዛ ሰዓት የበለጠ ወደ አላህ ነው እንጂ የሚቀርበው ሐዘን ላይ ቁርጥም ብለው ከኢባዳ ይራቅ ብዙ ላይ ሴቶች ላይ ስለሚታይ ነው ለዚህ ነው ጀናዛን መከተልን ተከልክለናል አልቻለም ሙአጥያ ለምን አስቀምጡማ ያያየን ነው አይደል እንዴ ሴቶች የሚሸኙ ከሆነ ሴቶች ወደ ቀብር የሚሄዱ ከሆነ አይቻልም ከባድ ነው ቀብሩ ላይ ሊገቡ ከሆነ የሚጮት ሌሎቹ ስንመል ያ ይሄ ክልክል ነው አይሆንም ግን ማዘኑ አልተከለከለም ልብ በሉ ሶብር የሚባለው ደግሞ ጉዳዩ ሲመጣ ነው የዛ ሰዓት ነው ዋጥ አንዳንዱ ለቀን 3 ቀን ካለፈ በኋላ እኮ አለፈ ሶብር አድርግ ብትለው ባትለውም ያደርጋል ሶብር አይቷናት ልክ ሙሲባ ስትመጣ አንዷ ሴት ልጇ ሞተባት ስታለቅስ እስቢሪ አሏት ታገሽ ስላት ኢላይከ አኒ ያልተነካ ግልግል ያቀላይንተነት አንተ ከኔ ላይ ደረሰብኝ መች ደረሰባለች ነብዩ መሆናቸውን አላወቀች ከዛ ነብዩ ሄዱ አሁን እኮ ያልሻቸው ነብዩ ነው ምናም ስትባል ሩጣ ሄደሽ ደንግጣ
ምን አለች ቤታቸው ላይ ዘበኛ ወይ ደግሞ ጋርድ ነገር የሚጠብቅ ነገር የለም ከዛ እርሱ መሆኑን አላወቅስትን እኔ እንኳን ሌላ ሰው ሳይሆን ሶብር ማለት መጀመሪያ ሙሲባው ሲከሰት ነው የዛኔ ነው ዋጥ ለዚህ ማልቀሱ ሳይሆን ማዘኑ ሳይሆን አላህ እኛ ላይ እየከለከለን ያለው መጮሁ ጸጉሩን መላጨቱን ልብስን መቅደዱን ወዳዋ ቢዳ ወልጃሂልያ በጃሂልያ አጠራር መጣራት ማለት ነው እንዲና እንዲ በቃ የተለያየ ነገር ሙሾ ማለት ነው የሚያለቅስ ሰው ቀብር ላይ ይቀጣል የሚል ሐዲስ አለ አይደለ ሰዎች ላይ ስሙስ ያ ማን መሰላቸው አልቅሱልኝ ብሎ ሚናዘዝ እኔ ስሞት እንደዚህ ሙሾ ጥሩልኝ ካለ ይቀጣል በተለቀሰ ቁጥር ቀብር ላይ እሱ ግን እንዳታዝ እኔ እንዳታለቅሱብኝ ብሎ ምን ያለ ግን አይቀጣም የዘነት ሐዲስ አንድ ቂስ አስተዋወሰኝ አንድ ሴት የዘነት ሐዲስ ሰማችና መስጊድ ውስጥ ይባላል የሞተ ሰው እኮ ቀብር ላይ ሄዶ የሞተ ሰው ሲሞት ከተለቀሰ ሟች ይቀጣል የሚል ሐዲስ አለ ሐዲሱን መንፈሱን ተረዱት ያ ሰው አስለቃሽ ከሆነ መጀመሪያ እንዲህ የጮህ ሰው ሲሞት የሚጮህ ከሆነ አንድ ሁለት ደግሞ ሚናዘዘውም ደግሞ እኔ ከሞትኩ በደንብ እንትን አድርጉልኝ የኔ ቀብሬ እንዳይደበዝዝ በደንብ አስጮሁልኝ አይነት ነገር ሚል ከሆነ ሱብሃንአላህ ይቀጣል ማለት ነው እና እቺ ሴት ይሄን ሐዲስ ሰማችና ይባላል ባሏን በጣም አዛት አደረገው ነበር በጣም እና ቀብሩ ላይ ዳ ስታለቅስ ጓደኞቹ መጥቶ አሁን ምን ያረጋል ከሄደ በኋላ ማልቀስ መጀመሪያ ነበር በዩት ይያልሽ አይ መስጊድ ውስጥ የሞተ ሰው አጠገብ ላይ የሞተ ሰው ላይ ማልቀስ ቅጣት ቀብር ውስጥ ይቀጣል ሲባል ሰምቼ ነው አለች ከሞተ በኋላም ልትለቁ አልፈለገችም አላህ ይጠብቀን ከእንደዚህ አይነት እኛንም ለሚስቶቻችን ሷሊ አላህ አርገን እነሱንም ለኛ ሷሊ አላህ አርጋቸው እና ኢስላም በቃ ይሄንን የጃሂልያን ጥሪ አጠራር ማልቀስ የመሳሰሉትን ምን ያለ ነው የከለከለ ነው ስለዚህ ጥንቃቄ ማድረግ አለብን ነው ሙሲባ ሲመጣ የአላህ ባሪያዎች አላህ የወደዳቸው ሰዎች የሱ መንገድ የተከተሉ ሙሲባ የአላህ ውሳኔ ሲመጣ ሁሌ የሚገለጹበት ባህሪ ኢና ሊላሂ ወኢና ኢለይሂ ራጂኡን እንኳን የወሰድከው ንብረቴ አባቴ ወንድሜ አይደለም እኛም የአላህ ነን ወደሱም ተመላሾች ነን ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረህማ እነዚህ ናቸው በእነሱ ላይ የአላህ እዝነት ውዳሴ እዝነት ከጌታቸው ነው ውዳሴና እዝነት በእነሱ ላይ ያለባቸው ወኡላኢከ ሁሙል ሙህተዱን እነሱ ናቸው ትክክለኛው መንገድም የተመሩት እነሱ ናቸው ብሎ አላህ ቁርአን ላይ ያወደሳቸው እነዚህ ነውና እንግዲህ እንደዚህ ሲመጣ ጥንቃቄ ይፈልጋል ነው በቃ ሶብሯት አትዘን አይደለም ልብ በሉ ይሄ ኡስታዝ አትዘን አታልቅሱ ብሎ መከረ እንዳትሉ እኔ ማልቀስ አልተከለከለም እንባ ማውጣት ውስጥ ቢያዝን አልተከለከለም ነገር ግን ምላሳችንን እንጠንቀቅ ከሌሎቹ ሱና አድርገን አንዳንድ አለ እኮ በቃ እንዴ አንዳንድ ሙስሊም ቤት በቃ የኛስ አባታችን ቀብር ለምን ይቀርብናል አይነት ነገር ጭራሽ ፎቶ ይዞ ምናምን እንደዚህ መጮ ምናምን ይሄ ክልክል ነው በጭራሽ ጥንቃቄ ያስፈልጋል ማለት ነው ቀጣይ ሐዲስ አን አይሻ ረዲየላሁ ዐንሃ قالت እናታችን አይሻ ረዲየላሁ ዐንሃ ምን አለች لما اشتكى النبي صلى الله عليه وسلم الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በታመሙ ጊዜ በመጨረሻ ሰዓት ذكرت بعض نسائه ከሳቸው ከፊል ባልተቤቶቻቸው አወሱ ተናገሩ بعض نسائه ማለት ከሳቸው ከፊል ባልተቤቶቻቸው يعني ሚስቶቻቸው ከኒሳ ማለት ቤተክርስቲያን ስለ አንድ ቤተክርስቲያን አነሱ رأيناها ያዩዋት የሆነው بأرض الحبشة በሐበሻ ምድር እዚህ ሀገር ውስጥ ኢትዮጵያ ውስጥ ስላዩት በሐበሻ ምድር ላይ ስላዩት ቤተክርስቲያን አነሱ ነብዩ መጨረሻ ሰዓት ሊሞቱ አካባቢ ባለበት ሰዓት ነው يقال لها እቺም ተብላ ትጠራለች እቺ ቤተክርስቲያን ማሪያ ተብላ ትጠራለች ማርያም ለማለት ፈልገው ነው ማሪያ ብሎ ይጠራታል አሉ وكانت ام سلمة وام حبيبة وكانت يعني بمعنى ነበሩ وكانت ነበረች ነው ግን ነበሩ ام سلمة وام حبيبة ام سلمة እና ام حبيبة እና ام حبيبة የሚባሉት የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ናቸው ሁለቱም ባሎቻቸውን ኡሙ ሰለማ ባሏ የሞተባት ናት ኡሙ ሐቢባ ደግሞ አብዱላህ ኢብኑ ጀይሽ የሚባል ሱሐቢይ ነበረ ተሰዶ ወደ ሐበሻ ከመጣ በኋላ ከፈረ ሲከፍር አንተ አላህን መልእክተኛ እኔ እኮ እሷ እንግዲህ አቡ ሱፊያን ልጅ ናት ኡሙ ሐቢባ የተከበረ ቤተሰብ ውስጥ ያለች ናት ባለስልጣን ነው አቡ ሱፊያን አይደል የመካ መሪ ነው ያ ሁሉ ትታ የአላህ ዲን የነብዩ ዲን ይሻለኛል ብላ ከባላው ጋር ትመጣለች ሐበሻ ተሰደደች እሱ ደግሞ እዚህ ነሳራው የዛኔ ሲያደናቅ ሲሉት ምኑ ከፈረ እዛኔ እኔ እንዳትጠጋኛለች ከኔ ጋር ካም በኋላ ውል ተቋርጧል አለች
ማን ያገቧት? ነብዩ ሰለላሁ ዐለይሂ ወሰለም ነበር ያገቧት። ነብዩ ካሷት። የሷን መህሯን ወጪዋን ደግሞ የከፈለው ነጃሺ ነበር። እና ያንን እዚህ ሐበሻ ላይ በነበሩበት ሰዓት ኡሙ ሰለማ ደግሞ ከባላው ጋር ከአቡ ሰለማ ጋር ተሰዳ ነበር። አቡ ሰለማ ሲሞት ነው ነብዩ ኡሙ ሰለማን ያገቧት። አቡ ሰለማ በጣም ጀግና የሚወደድ ነበር። በጣም ሷሊህ ነው፣ በጣም ደግ ነው። እንደው በቃ አላህ የተሻለ እንዲተካልሽ ዱዓ አድርጊ ብሎ ሲሏት እንደው ከአቡ ሰለማ የተሻለ ማን አለ? የነብዩ ትእዛዝ ነው ብዬ ዱዓ አደረኩ አለች። ነገር ግን ከአቡ ሰለማ የተሻለ ኸይረኛውን ታካልኝ ማንን? ነብዩን አለይሂ ሰላቱ ወሰለም ከነ ልጆቿን ያገቧት። አቡ ሰለማን ሚስት ለመንከባከብ እንደዚሁም ደግሞ ልጆቿንም ለመንከባከብ የአላህ መልእክተኛ አገቧት። እና እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ነበሩና ለዛ ነው ዘከረ ባዕዱ ኒሳኢሂ ያለው የነብዩ ሰለላሁ ዐለይሂ ወሰለም ሚስት ስለነበሩ ፈዘከረታ አውለቱም አወሱ ተናገሩ ሚን ሁስኒሃ ምኗን ማማሯን የምኗን የቤተ ክርስቲያኗን ውበቷን ወተሳዊረ ፊሃ በሷ ላይ ያሉት ቅርጻ ቅርጾች የተሳሉ ቅርጾች ምናምን አሉ እሱንም አወሱ ፊሃ ማለት በሷ በቤተ ክርስቲያን ውስጥ ይሄን ልክ ሲሉ እነዚህ ሁለት ሴቶቹ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ፈረፈዐ ራሰሁ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ራሳቸውን ቀና አደረጉ። ሌላ ሰውነታቸው ማንሳት አይችሉም፣ ታሟሉ። በቃ የመጨረሻ ሰዓት ነው። ፈረፈዐ ራሰሁ ራሳቸውን አነሱና ወቃለ ብለዋሉ ኡላኢከ እነዚያኮ ወይም በሌላ ዘገባው ኡላኢኪ ብሎ ይመጣል እነዚያች ማለት ነው ለሴቶቹ ሲሆን ኡላኢከ ብሏል እዚህ ጋር ኢዛ ማተ ፊሂም ከነሱ የሞተ ጊዜ ኢዛ ማተ የሞተ ጊዜ ፊሂም ከነሱ الرجل الصالح ደግሶ መልካም ሰው ሲሞት በነው ይገነባሉ አላ ቀብሪሂ በቀብሩ ላይ ይገነባሉ መስጂድን ይገነባሉ ثم ከዛም ሰወሩ ይቀርጻሉ ቅርጽ ያደርጋሉ ሐውልት ነገር ይሰራሉ ፊሂ በሱ በዛው በቀብሩ ላይ تلك الصور የዛን የሰውየውን ቅርጽ እዛው ምን አላሉ ያቆማሉ እንደ ሐውልት የመሳሰሉ ቅርጾችን ያደርጋሉ ኡላኢከ እነዛ ሽራሩ ኸልቅላህ ሽራሩል ኸልቅ ዒንደላህ ኡላኢከ እነዛ ሽራሩል ኸልቅ አላህ ከፈጠራቸው መጥፎ ፍጥረታት ማለት እነዚህ ናቸው ማን ዘንድ ዒንደላህ አላህ ዘንድ አሉ ይሄ ምን እያሉ ነው ቀብር ላይ ሰው ሲሞት ሐውልት መስራት ቅርጽ ማድረግ የመሳሰሉት በእስላም በጣም የተወገዘ መሆናቸውን ነብዩ የተናገሩት መጨረሻ ሰዓት ላይ ነው እነዚህ ከአላህ ከፈጠራቸው ፍጥረታት ማለት ነው ኡላኢከ ሽራሩ ኸልቅ ሽራሩል ኸልቅ አሉ በጣም መጥፎ ፍጥረታት ናቸው ዒንደላህ አላህ ዘንድ ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ተናገሩ ቀጣው ሐዲስ ለምን ይላል ወአንሃ ሚለው ማን ስላወራ ነው የመጀመሪያው ሐዲስ እናታችን አይሻ ቃለት አለች አንድ ላይ ለማብራራት ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ፊ መረዲሂ በታመሙበት አለዚ ያ ለም የቁም ሚንሁ የሱ ያልቆምበት ማለት ታመው በዛው የሞቱበት ማለት ነው ፊ መረዲሂ الذي በታመሙበት ጊዜ ለም የቁም ሚንሁ ማለት ከሱ ያልቆምበት ማለት በቃ በዛ ሰዓት የመጨረሻ ሰዓት የሞቱበት ሰዓት ማለት ነው ምን አለ የአላህ መልእክተኛ አስቡ በዚህ መጨረሻ ሰዓት ላይ የሚነገር ንግግር ከባድ ነጥብ አለው ሚሻር ነገር ሚነሰኽ ነገር አይደለም በቃ የመጨረሻ ቃል ነው لعن الله اليهود والنصارى አላህ በይሁዶችና ነሳራዎችን የአላህ እርግማን በእነሱ ላይ ይሁን አላህ ይርገማቸው اتخذوا قبور انبيائهم مساجدا اتخذوا ያዙ قبور ቀብሮችን አንቢያኢህም የነቢያቶቻቸውን ቀብር ያዙ መስጂድ ምን አድርገው መስጂድ አድርገው ያዙ اتخذوا قبور انبيائهم مسجد የነቢያቶቻቸውን የአንቢያዎቻቸውን ቀብር መስጂድ አድርገው ልክ ነቢያቶቻቸው ሲሞቱ ቀብራቸው ለምን ይሰራሉ መስጂድ አድርገው ይሰራሉ እነዚህ የአላህ እርግማን ይወረድባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም قالت علت ማን እናታችን አይሻ ወለውላ ذلك ይሄ ነገር ባይሆን ኖሮ ማለት ምንድነው ሰዎች የነቢያቶቻቸውን ቀብር መስጂድ አድርገው ባይዙ ኖሮ ማለት ነው ግልጽ ነው ወለውላ ذلك ሚለው ذلك የሚያብራራው የትኛው ነው እዛ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ማን አስተላለፈች እናታችን አይሻ አይደል ምን አሉ لعن الله اليهود والنصارى الله ይሁዶችና ነሳራዎችን አላህ ይርገማቸው اتخذوا قبور انبيائهم مساجد የነቢያቶቻቸውን ቀብር ምን አድርገው ያዙ መስጂድ አድርገው ያዙ ነቢያቶቻቸው ሲሞቱ ቀብራቸው ላይ ምን ያደርጋሉ መስጂድ ይገነባሉ የአላህ እርግማን ይወረድባቸው ሲሉ قالت علت ማን እናታችን አይሻ ረዲየላሁ ዐንሃ ወለውላ ذلك ይህ ባይሆን ኖሮ የነቢያቶች መስጂድ ቀብር ተይዞ መያዙ ማለት ቀብር ተደርጎ ባይያዝ ኖሮ እንደማለት ነው ለኡብሪዘ ግልጽ በወጣ ነበር ቀብሩሁ የማን
የነብዩ ሰለላሁ ዐለይሂ ወሰለም ቀብር ግልጽ በወጣ ነበር ሌሎች ሰሃቦች የተቀበሩበት በቂዕ ምናምን አለ አይደል ሰሃቦች መዲና ንቡዋ የመስጂዱ ንቡዋ አካባቢ በቂዕ የሚባል ቀብር አለ አሁንም የነብዩ ሰለላሁ ዐለይሂ ወሰለም መስጂዱ ንቡዋ ጎኑ ላይ ምን አለ በቂዕ የሚባል ቀብር አለ እዛ ይቀበር ነበር እንደማለት ነው ግልጽ ይወጣ ነበር ቀብራቸው غير انه غير ማለት እዚህ ጋር ነገር ግን ማለት ነው ላኪን ማለት ነው ነገር ግን انه خشي ايتخذ مسجدا መስጂድ ተደርጎ እንዳይያስ ተሰግቶ ነው ነብዩ ሰለላሁ ዐለይሂ ወሰለም የት ነው የተቀበሩት ቤታቸው ላይ ነው የተቀበሩት ቤታቸው ውስጥ ራሱ 3 ግድግዳ ነው የተደረገበት ማንንም እንዳይደርስበት 3 ግድግዳ ማለት ከተቀበሩ በኋላ ነብዩ ቤታቸው ውስጥ ነው ዱዓም አደረጉ ሊሞቱ ሲሉ اللهم لا تجعل قبري عيدا ሚል ሐዲስ አለ በየአመቱ ሰዎች አይደል የሚዞሩት የሚመላለሱበት የሚሉበት እንዳታደርግብኝ አደረው አሉ ሌላው ደግሞ اللهم لا تجعل قبري وثنا يعبد ሚል ሐዲስ አለ አላህ ወይ የኔን ቀብሬን የሚመለክ ጣዖት እንዳታደርግብኝ ብለው ነብዩ ዱዓ አደረጉ ነብዩ ይሄን ዱዓ አደረጉ አላህ ተቀበላቸው ማለት ነው ነገር ግን የነብዩ ቀብር ቢወጣ ኖሮ እንደሌሎቹ ከባድ ነበረ ማለት ነው ለምን ዛሬ ራሱ መስጂድ መዲና ላይ መስጂዱ ንቡዋ በርኩበት አጋጣሚ ሰግደን ስንወጣ አንዳንድ አሉ ከሌላ ሀገር ፓኪስታኒ መሳሰሉትና ከህንድ አካባቢ መጡ ሰዎች ድንበር ያልፋሉ ፖሊሶቹ هذا ቢድዓ እያሉ እስከመጨው ማለት ምክንያቱም አረብኛ እነዛ ብዙ አይችሉም እቺ ቢድዓ የምትለው ቃል ግን አብዛኛው ቃል ሙስሊም ማህበረሰብ ስለሚያውቃት ፖሊሶቹ ሹርጣዎቹ هذا ቢድዓ እያሉ እስከመከልከል ምን ያደርጋሉ ልክ የሆነ ግንቡን ይለኩትና ምናምን እንደዚህ ይላሉ የተለያየ አይነት ነገር እዛው ራሱ ፖሊስ ይጠብቃል አስቡ ድንበር እንዳልፍ ማለት ነው ወደዛ በጣም ድንበር የሚያልፈዋል ቢወጣ ኖሮ አስቡት ደግሞ ምን እንደሚከሰት አላህ ግን ዱዓቸውን ተቀበላቸው ቀብር አታድርግብኝ አሉ ዛሬ ታዲያ ቀብር አምልኮ በጣም በዛ ለምን ሟች እኮ ምንም ማድረግ አይችልም ኢብኑ አልቀይም ማን ነው ኢብኑ ተይሚያ ረህመቱላሂ ዐለይሂ መጨረሻ አካባቢ ላይ ወይ ሐዲሱን እንጨርስና መጨረሻ ላይ የኢብኑ ተይሚያ ንግግር እናነሳለን ዛሬ ቀብር ዚያራ ይባላል ቀብር መዘየር ያው እንደው ከተነሳ ያቀር አሁን ላሳሁ አንድ ሐዲስ ይቀራል ሰዓት አለን እንጨርሷለን ቀብር መዘየር አኺራን ያስታውሳል ሐዲሱ አይደል እንደመጣው ቀብርን ዘይሩ ምን ያስታውሳቸዋል አኺራን ያስታውሳቸዋል ቀብር ሂደህ ስታይ ትንሽ ኪስ ሲያብጥ ደረትህ ሲመጣ ስልጣን ሲመጣ ሀብት ሲመጣ ጤና የተስተካከለ ሲሆን ኩራት ሲሰማ ሂድ እስቲ ቀብር አካባቢ ትላንት ካንተ በላይ ነበረ ባለስልጣን ትላንት ካንተ በላይ ነበረ ባለሀብት ትላንት ካንተ በለጠ ቆንጆ ነበረ መኪናው ሚይዘው የሚያምር ነበረ አበላሉ አካሄዱ ሁሉ ተክለስነው ቁመናው የሚያምር ፕሮቶኮሉ የሚያምር የነበረ ሰው ዛሬ ከምድር በታች ነው ዛሬ ከመሬት በታች ነው አፈር ለብሷል እንዳልነበረው ሆኗል ስለዚህ ያ ቀብር ሂደን ስናየው ነገምኛ ምን እንሆናለን እዛ ቀብር ውስጥ እንገባለን ነገምኛ ሰዎች ይቀብሩናል ዛሬ የሚሸኝ ሰው ዛሬ የሚቀብር ሰው ዛሬ ሰላተል ጀናዛ የሚሰግድ ሰው በሞላ ነገ ይሰገድበታል ነገ ይሸኛል ነገ አፈር ይለብሳል እንደው አስተውሰናል ቀብር ወንድሞቻችንን የሆነ ጎረቤት ሞተዋል ቤተሰብ ሞተዋል ተብሎ ቀብር ስንቀብር አፈር ተለብሶ ስንሸኝ ስንመለስ እናስተውሳለና እናያለን እንደው የዛ ቀብር ባለቤት እኔ ቢሆንና እኔ እስቲ አፈር ስለብስ ብለን ራሳችን ላይ እናስበው እስቲ ቤተሰብ ጓደኛ የሚቀር የለም ሁሉም ትቶን ይመጣል ያንን በዛይ መልኩ ቀብር ለሚዘይር ሰው ምንድነው አኺራን ያስታውሰዋል ልኩን ያውቃል ማንነቱን ይረዳል ትንሽ ኪሱ ስላበጠና ሀብት ስለመጣ የሚኩራራ የነበረ يا ايها الانسان ما غرك بربك الكريم الذي خلقك فسواك فعدلك في اي صوره ما شاء ركبك ቸርቦ ነው ጌታ ምንድነው የሸነገለ ያታለለ እሱን ከመገዛት እሱን ከመታዘዝ ምንድነው የሸነገለ ይላል አላህ ያ አሳምሮ ቅርጹ ውበት አድርጎ አንተን የፈጠረህ ጌታ በሱ ምንድነው የሸነገለ ምንድነው ያታለለ እሱን ከመታዘዝ ምንድነው ጥሪውን ሲሰማው ዱዓ ላይ ያልከው ከቁርአኑ ይዞርከው ከዚክሩ ይዞርከው ሐጅ ከማድረግ አቅም ኖሮህ እምቢ ያልከው ዘካ ከመስጠት ዱዓ ላይ ያልከው ሰላት ስትጠራ እምቢ ያልከው ረመዳን መጣ ጾም ስትባል እንዴት ለራበለ ከረመዳን ጾም ይራከው ምንድነው የሸነገለ አላህን ከማምለክ ምንድነው የሸነገለ አላህ ይጠራል ይቺ ቀን ትመጣለች ነው